በዛብህ ብርቄ የት እንዳለች ጽናትን ጠየቃት። ሲያወሩ ስለሰማ ነበር ያን ነገር የጠየቀው። ነገሮች በጣም ከባድ ሆነዋል። እዛ ውስጥ ብርቄ ለምን ኪራ ቤት እንዳለች ሲጠይቃትም እሷም እንግዲህ ጨበርዬ እንዳመጣቻት ነው እንግዲህ የተናገረችው ማለት ነው። ጭራሽ እንደውም ነጠላ እንጠልፋለን ወይም ነጠላ እንፈትላለን ብለው እንደውም እና በነገራችን ላይ የኪራ አነጋገር ይመቻል፣ የእውነት ማለት ነው ይመቻል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት ትናንት ተለቋል። አልተመቸኝም፣ ቪዲዮ አልሰራሁላችሁም ውዶቼ። ዛሬ ግን በድጋሚ ተመልሼ መጥቻለሁ። ተወዳጁ የጽናት ድራማ እንግዲህ እንደምታውቁት ሽማግሌ ሊላክ ነው ተብሎ እንግዲህ በጣም ደስ ብሎን ፏፈሽ እያልን ባለንበት ሰዓት ላይ የተፈጠረው ነገር አይታችኋል። ከዚህ በፊትም እንደነገርኳችሁ በጽናትና በኪራ መሀል ላይ የሆነ ነገር ሲታሰብ፣ ሰርግ ወይንም ደግሞ የሆነ ፕሮግራም ሲታሰብ የሆነ በቃ እንትን የሚል ሰይጣን አለ፣ የሚቀና ሰይጣን ማለት ነው። ምን ብዬ ይሄ ነው ብዬ ልነግራችሁ የማልችለው ሰይጣን ማለት ነው። ለምን አይታችሁ ከሆነ የሆነ ነገር ሲፈጠር በኪራና በጽናት መሀል ላይ በቃ የሆነ ነገር እንዳይፈጠር የሚያደርግ ነገር አለና እንግዲህ ሽማግሌ ሊላክ ነው ምናምን ሊጋቡ ነው ብለን ባሰብንበት ሰዓት ላይ የተፈጠረው ነገር ደግሞ እንግዲህ አይታችኋል። ብርቄ ስለጠፋይ የብርቄን ሁኔታ ነው እንግዲህ ወደዛ እያሉ ያሉት። በዛብህም እየጠየቀ ነው፣ የጽናትንም አባት እየጠየቀ ነው። ልክ የጽናት አባት ብርቄን የደበቋት ይመስል እሳቸውን ነው እየጠየቀ እያፋጠጠ ያለው። ብዙ ሰዎችን በሲስተም ለማውጣጣት እየሞከረ ነው። የጽናት አብሮ አደግና ጽናት ቁጭ ብለው ወይንም እያወሩ ባሉበት ሰዓት ላይ ብርቄ የሚል ነገር ሰምቻለሁኝ፣ ምንድን ነው ስታወሩ የነበረው ብሎ ነበር የጠየቃቸውና እሷም ደግሞ ብርቄ አንተ ብቻ ናት እንዲ ያለችው ስንት ብርቄ አለ ብላ ነበር የመለሰችለት። እንደውም በቃ ውጭ ላይ ወተን እንደዚህ አይነት ነገር ማውራት የለብንም፣ ቤት ሆነን ማውራት የለብንም ብለው ተነጋግረው ተለያይተዋል ማለት ነው ጽናትና ጓደኛዋ። በነገራችን ላይ ያለው ነገር እጅግ በጣም ከባድ ነው። አሁን ላይ ብርቄ ከነ ኪራ ጋራ ወደ ከተማ እንደገባች በዛብህ ከሰማ ጽናትንና አባትየውን በጣም ነው የሚያሰቃያቸው። እርግጠኛ ነኝ ጽናትን አግቷት ወይ የሆነ ነገር አድርጎ ወይ የጽናትን አባት አግቶ ልጅ ሚስቴን ካላመጣችሁ አታገኛቸውም እያለ እንግዲህ ሊያስፈራራቸው ይችላል። እውነት ለመናገር ትንሽ ነገሮች በጣም ከባድ እየሆኑ ነው ማለት ነው። የናሆማም እናት አለምዬ እንግዲህ ጽዮን ስለታሰረች እኔም ብላ እዚህ መታ በእኔ ምክንያት እንደዚህ ሆናለች፣ ያለኛ ማን አላት እያለች በጣም እየተጨናነቀች ነው። እስዊትና ጓደኛውን በሰኔ ምክንያት ተጣልተው ነበረ፣ መልሰው ታርቀዋል። ምክንያቱም እሱ ከቤት ከታሰረችበት ሊለቃት መስሎት ነበረ እስዊት የተናደደው። እሷ ግን ሻወር ልውሰድ ልታጠብ ወይም ልጸዳዳ ብላ ነበረ ልቀቀኝ ያለችው እንጂ እሱም ደግሞ ልከፈቷት ተነሽ እያላት ባለበት ሰዓት ላይ ነበር እስዊት የመጣው። እስዊት የተረዳው በሌላ መልኩ ነው እንጂ እሱ ግን ሊለቃት አልነበረም። ግን በሱ የተነሳ ጓደኛው ጋር ተጣልቶ ነበር። አሁን ላይ ግን ፒስ ሆነዋል፣ ታርቀዋል። እና እንግዲህ ጨበርዬና ብርቄ የለጠፉትን ወረቀት ኪራ አይቶ ሲጠይቃት እንግዲህ ምንም ነገር እንትን አላችሁም ሰኞ ነው ሲላት ምንድን ነበር ነው ያለችው? የሆነች በቃ አኞ ነሽ ነበር ያለው። አንቺ ራስሽ አኞ እና ምን ለማድረግ ፈልጋችሁ ነው ያለው። በቃ ለምን የንግድ ቦታ ልታረጉት ነው እንዴ ቤቱን ነበር ያለውና ኪራ ከሄደ በኋላ እንዳለ ሰዎቹ አይምሯቸው ተነክቷል ማለት ነው። ኪራ ከክፍለ ሀገር ሲመለስ ነው በቃ ሁሉም ሰው የሆነ በቃ እንደተዛባበት ራሱ ያወቀው ማለት ነውና ሁሉም ሰው ተደበላልቆበታል። እንግዲህ ጽናትና ኪራ ነገሮቹ በሰላም አልቀው የብርቄም ነገር ሁሉ ነገር ተስተካክሎ በሰላም ቀለበቱም ታስሮ እንግዲህ ወደ ቤታቸው ይመለሳሉ ብዬ አስባለሁኝ። ኪራም ከዚህ በኋላ ጽናትን ካገባኋትና ይዣ ከመጣው በኋላ ከሚስቴ ጋር ብቻ ነው የተረጋጋ ህይወት መኖር የምፈልገው፣ ማንንም ሰው ቤት ውስጥ አልፈልግም ብሏል። ይሄ እውነተኛና ትክክለኛ ውሳኔ ነው ማለት ነው። ለምን ሰው ቤት ውስጥ ካለ ምንም ነገር ቢሆን ሰላም አይፈጠርም ማለት ነውና ስለዚህ ትክክል ነው። ይሄ ውሳኔውን አደንቃለሁ ወይም ደግሞ ውሳኔውን እደግፈዋለሁ የኪራ ማለት ነው። ትክክል ነው።